መርዶል ነግራችሁ በሽርካ አካባቢ ላይ አሁንም ግድያው ተጧጥፎ ነው የቀጠለው እንጂ ሊቆም አልቻለም። ከለሳልከን ነሞተ ሰዴት ቀለመኔሩ የታረዱበት ምክንያት ደግሞ በጣም በሚያሳዝን ሁኔታ የኦርቶዶክስ አማኝ ስለሆኑ ወዳጄ ሞት የታቀደበት ዲዛይን የተደረገ ኢትዮጵያን የፈጠረ ቤተክርስቲያን እና ሙሉ ሬስፔክት አለ እና ግራ የገባኝ ነገር ምንድነው አርሲን ለምን ዝም አለ? ትላንት ነው ሚያዝያ 21 2018 ዓመተ ምህረት ከጧቱ 3 ሰዓት በአርሲ ሮቤ ወረዳ ሰዲቃ ቀርሳ ቀበሌ የአርሲ ሰው ቪዲዮ ስማ እና እንመለሳለን። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ክብርት አዳነች አቤቤ እንደምን አሉ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። የትሏችሁ ውድ ልጆቻችን በድጋሚ ሰበር በሆነ መረጃ ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው እንግዲህ ዛሬም የተቀናጀ ጥቃት ከኦርቶዶክስ ላይ እየተፈጸመ ነው ያለው። ከነገ ዛሬ ይቆማል ተብሎ ቢታሰብም ግን ቀጥሏል፣ በአርሲ ላይ ማለት ነው። ሙሉ መረጃዎችን አስደምጣችኋለሁ። ለመላው ኦርቶዶክስ ያደርሱልኝ። ዛሬ እንጨዋለን እግዚአብሔር ጭታችን እስኪሰማን ድረስ። በተጨማሪ ብዙዎች እያነጋገረ ያለ የአርቲስት ቴዲ አፍሮ ጉዳይ ነው። እንግዲህ ዋንጫ መሸለም አንድ ቪዲዮ እየተሸራሸረ ይገኛልና ይሄን አይተን ቪዲዮን አይተን ምላሽ የምንሰጥበት ይሆናል። በቅድሚያ ግን ሚያዝያ 22 የተፈጸመውን ግፍ መረጃ ላስደምጣችሁ ባካችሁ። ኦርቶዶክሳውያን ለአርሲ ኦርቶዶክሳውያን ድምጽ እንሆናቸው። ቪዲዮን ላይክ ያርጋችሁ ጀምሩት። ወደ መረጃው እንሂድ። አሳዛኝ ዜና ዛሬም አርሲ የኦርቶዶክሳውያን ሞትና መከራ እንደቀጠለ ነው። በትላንትናው ዕለት ሚያዝያ 21 2018 ዓመተ ምህረት ከጧቱ 3 ሰዓት በአርሲ ሮቤ ወረዳ ሰዲቃ ቀርሳ ቀበሌ አንድ ሰው ገድለው 4 ሰው አግተው ወስዷቸዋል። እዛ ያሉ ክርስቲያኖች እንዲህ ሲሉ የተማጽኖ ድምጽ እያሰሙ ይገኛሉ። እባካችሁን ድምጹን፣ አሁንስ መከራችን በዛ፣ ወዴት እንሂድ? ተወልደን ያደግንበትን ሀገር ለቀን ወዴት እንሂድ? ለማንስ እንጩ? የታጠቁ ኃይሎች አንድ ባንድ እየጨረሱ ነው። እባካችሁን ግፍና መከራችንን ለዓለም አሳውቁልን። በትላንትናው ዕለት ባይሳ ጅማ የተባለ ሰው በአሰቃቂ ሁኔታ የተገደለ ሲሆን በዛሬው ዕለት ታግተው የተወሰዱ መጎሳ መኮንን፣ ደሴ ስዩም፣ አቢቹ እንግዳ፣ ገዙ ኃይል የተባሉ ሰዎች እስከዚህ ሰዓት ድረስ አድራሻቸው አልታወቀም። ሁላችሁም ኦርቶዶክሳውያንና የሰሙት የኔም ሞት ነው የምትሉ ሀገር ወዳድ ኢትዮጵያውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለተጨነቁና ድምጽ ላጡ ወገኖቻችን ድምጽ እንሆናቸው። ሃይ እንዴት ናችሁ? መርዶል ነግራችሁ ነው። በሽርካ አካባቢ ላይ አሁንም ግድያው ተጧጥፎ ነው የቀጠለው እንጂ ሊቆም አልቻለም። ትናንትና ማታ 8 ሰዎች ታርደዋል። ከለሳልከን ነሞተ ሰዴት ቀለመኔሩ የታረዱበት ምክንያት ደግሞ በጣም በሚያሳዝን ሁኔታ የኦርቶዶክስ አማኝ ስለሆኑ ነው። ሰበብኒሳ ነሞኒቱን ከናጀፈመን ሆርዶፍቶት አመንቲ ኦርቶዶክሲ ዋንተ አኒፍ ቢመራችሁ ሟጡት። ይሄ ነው እውነታው። በዚህ ቦታ ላይ ገበሬ ነው የሚኖረው። ምንም የፖለቲካ ኢንተረስት የለውም። ምንም ያውቀው ነገር የለም። ከዓመት በላይ ሆነን በዚህ አካባቢ ግብርና እንሰራ ነበረ። ዜሮ አምጥተውብናል። ኪሳራውን ችለነዋል። ገበሬው ችግር ውስጥ ነው ያለው። ገንዘብ ችግር የለውም ብለን ትተነው ነበረ። አሁን ግን በህይወታችን ላይ ነው የመጡብን። ቤተሰቦቻችን በጣም በስቃይ ውስጥ ነው ያሉት። በየቀኑ ሰው እየታረደ ነው። መንግስት ካለ ደጋ፣ እግዚአብሔራም፣ ኮኔ፣ ጉና፣ ጋለማ የሚባሉ አካባቢዎች ላይ ከፍተኛ ቁጥጥር ሊያደርግ ይገባል። ፌዴራል ፖሊስ ሶሌ የምትባል ከተማ ላይ ገብቷል። ዳሩን ግን በጣም በየቀኑ ሰቆቃ ነው እየተሰማ ያለው። ቤታቸውን እያቃጠሉት ዛሬ ጠዋት ድረስ ሲነድ ነበረ። ከአንድ ቤተሰብ ውስጥ 7 ሰው ይታረዳል። ከአንድ ቤተሰብ ውስጥ 11 ሰው ይተገደላል። እናት ልጇን እንዳዘለች፣ ህፃን ልጅ እንዳዘለች እሷ ተገላ፣ ልጇ በመሳሪያ ተመታ፣ ስደማድራ ጠዋት ነፍሷ ሳይወጣ የተገኘቻለች። በጣም አሰቃቂ ሁኔታ፣ በቃ ለመስማት ራሱ የሚዘገንን ማለት ነው። ትኩረት ለሽርካ ወዳጄ። ይሄ ሞት የታቀደበት ነው፣ ዲዛይን የተደረገ ነው። መንግስት እንደማይመለከተው በእናንተ ሞት ግድ እንደሌለው ከእናንተ ሞት ይልቅ የኮሪደር ልማቱን ህዝቡ አለማየቱ እንደሚያስጨንቀው በአደባባይ ወጥቶ ተናግሯል።
እዚህ ሶማሌላንድ 3 ሰው ሲሞት የሐዘን መግለጫ የሚሰጥ መንግስት በዚህ ደረጃ ሰው ሲታረድ ዝም በማለት እናንተ ሞት ተባባሪ እንደሆነ አሳይቷል። እኔ ምን እንደምትፈልጉ አይገባኝም ከዚህ በላይ። አሁን ዳስ የመጣያ እንኳን ጊዜ የለህም። 2 አማራጭ አለ። እያልክ ማለቅ ወይም ራስን መከላከል። ስልጣን እና ተጠያቂነት ተዋረዳዊ ነው። መንግስት የኦሮሚያ ክልል አስተዳደርን ከዛ በኋላ የአርሲ አካባቢ ደግሞ የአርሲ ወረዳ የአውራጃውን የጸጥታ ቢሮ ካልጠየቀ ይህን ያህል ዓመት ስትገደሉ ነበር። ቤተክርስቲያናችሁ ሲቃጠል፣ ሴቶቻችሁ ሲደፈሩ፣ ንብረታችሁ ሲዘረፍ ነበር። ተደራጅተው ሰልጥነው የክልሉ ጸጥታ ቢሮ በደንብ እያወቀ ወዳጅ የ3 ሞት የለም ያለው 1 ሞት ነው። እያልክ ለቅ ወይም ልጆችህን ተከላክለህ ለቅ። ምንም ዜሮ ኢንተረስት የብልጽግና መንግስት እናንተን የመከላከል እናንተን የመጠበቅ ሰላም ዜሮ ኢንተረስት። እኔ በቴሌቪዥን ለምን እየሳቁ ስንት ተገደለ ወይኔ 4 አመለጡ ምናምን እያሉ ሲስቁ እንደማያሳዩን አይገባኝም። በቃ እንደዚህ ነው። ዳር ደማቸው ቀዝቃዛ። ይሄ ናቡከደነጾር የአውሬ ልብ ገባለት የሌለ የአውሬ ልብ የተገጠመላቸው ጨካኞች ናቸው። የፌዴራል መንግስቱ ደግሞ በጣም ቸልተኛ፣ በጣም ኤክስትሪምሊ ቸልተኛ። እኔ ኢቲቪ ላይ ምናምን አብይ ስለ ኮሪደር አፈጻጸም ስለ ኮሪደር ልማት ትልቅነት ምናምን አትንገረን። ኖርማሊ ሰዎች እየታረዱ ነው። ልንሰማ ያቅለሸልሸናል ስንሰማ። ለኛ ሰው ክቡር ነው። በእግዚአብሔር አምሳል ነው የተፈጠረው። ሰውን የሚገድል እግዚአብሔርን ቤተ መቅደስ ያፈርሳል። ስለዚህ እግዚአብሔር ራሱን የሚያፈርሰው እና ይሄ ብልጽግና መንግስት በደንብ ሊገባ የሚገባው ዋና ስራው ሰላም ማስከበር ነው። ሌላው ልማት በህዝብ ነው የሚሰራው። እንዴት ይሄ እንደማይገባችሁ እኮ አይገባኝም። ስለ ኮሪደር ምናምን ትነግሩናላችሁ። የቴዲ ዘፈን ኢሹ ሆኖ እዚህ በሺዎች የሚቆጠሩ እየታረዱ የቴዲ አፍሮ ላይ አጀንዳ ስታችሁ የማህበራዊ ሚዲያ ዝንቦችን ታንጫጫላችሁ። ዘፈን ታስደርሳላችሁ 20 ሚሊዮን ብር እየከፈላችሁ። ናቡከደነጾር ከናንተ ያነሰ የአውሬ ልብ ነው ያለው። የናንተ የአውሬ ልብ ልክ የለውም። ኤክስትሪምሊ ታስጠላላችሁ። ከናንተ ጋር ሰው መባል ራሱ ያቅለሸልሻል። አጉል ሆሊ መጫወት ደግሞ ድሃ ማብላት፣ ገበታ ለሸገር ምናምን፣ ገበታ ለሀገር ምናምን። ሰው ነው ሀገር ማለት። ሰዎችን ጠብቁ። ለሰዎች ክብር ይኑራችሁ። ሲሞት ይቆጫችሁ እንጂ እንደ ሽንት ቤት ዝንብ እኮ በየተገኘንበት ነው የምንገደለው። ለራሳችሁ ክብር ስለሌላችሁ። እዚህ ጋር ኦርቶዶክሲያን ሁላችሁም ልብ ብላችሁ ልትሰሙት የሚገባ ወንድማችን ነው። ፕሮቴስታንት ወንድማችን ነው። 60 እና 70 ሚሊዮን ባለባት ኦርቶዶክስ ሀገር ላይ የሁሉ ህዝብ ቁጭ ባለበት ፕሮቴስታንት ወንድማችን ነው። እንግዲህ ድምጽ እየሆነ ነው ያለው። ሁላችሁም ኮመንት ላይ ልታመሰግኑት ይገባል። ይቀጥላል ሀሳቡ። እናንተ ሰዎች ይህን ኮንቴንት ስሰራ በእውቀት ማጣቴ በጣም እያዘንኩኝ ድንቁርናዬን ወይም ጨዋነቴን ምንም አለማወቄ ምህረት እንድታደርጉልኝ እየጠየኩኝ ነው። ምክንያቱም እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስን የሚያክል ትልቅ ድርጅት ኩዌስችን የማድረግ ምንም ሞራሉ የለኝም። ስለዚህ በጣም ይቅርታ እያደረጋችሁ ማለት ሪስፔክት አጥቼ አይደለም። በጣም የማከብረው ኦርጋናይዜሽን ነው። ሁላችንም አዶፕት ልናደርግበት የሚገባው ስርዓተ ቤተክርስቲያን ዶግማ ቀኖና ያለው ቢያንስ ላለፉት 1000 ዓመታት ማለት በብዙ ጽናት ኢትዮጵያ ውስጥ እምነት እንዲገኝ ስርዓት እንዲገኝ ብዙ ነገር ውለታ የዋለ ኢትዮጵያን የፈጠረ ቤተክርስቲያን ነው እና ሙሉ ሪስፔክት አለኝ። እና ግራ የገባኝ ነገር ምንድን ነው? አርሲን ለምን ዝም አላት? መንግስትን ፕሬዠር ማድረግ አይችልም ወይ? ማለት አርሲ ላይ እየተካሄደ ያለው ነገር ምንድን ነው? አትሊስት እሺ በቃ ሰላማዊ ሰልፍ መጥራት አይቻልም ወይ? ሰላማዊ ሰልፍ ጥቁር ለብሳችሁ ሁላችሁም አደባባይ አውጡ። አርሲ የሚደረገው ግድያ ይቁም። ኦርቶዶክስ እኮ ሀገር ነች የተወደዳችሁ። ኦርቶዶክስ እኮ ተራ ተቋም አይደለችም። ማለት መከላከያ ውስጥ ኦርቶዶክስ አለ፣ ፖሊስ ሰራዊት ውስጥ ኦርቶዶክስ አለ፣ መንግስት ውስጥ ኦርቶዶክስ አለ። እና ኦርቶዶክስ ያለ ምንድን ነው የሚገደሉት? ሲኖዶሱ ልጆች ራሳችሁን ተከላከሉ፣ ራሳችሁን ጠብቁ ማለት ይችላል። ለምንድን ነው አፉን ዘግቶ የተቀመጠው? ወይ ዝም ብለን እንለቅ? እኔ ያውላችሁ መንግስት ላይ ዳውት አለ።
መንግስት ላይ ዳውት ያለኝ ምንድነው በቃ ይፈልገዋል ስላችሁ ምን ማለት ላይክ አማራ ክልል እኮ እንደዚህ ሙስሊሞች አልተገደሉም ወይም ሰው በማንነቱ አልተገደለም። የመብት ጥያቄ ብቻ ስላነሱ ነው አይደል ሜካናይዝድ ክፍለ ጦር ሄደው። ይሄን ያህል ሰው እንኳን አልሞተም አማራ ክልል ውስጥ ማለት አንድ ክልል ኮማንድ ፖስት አውጥተህ አሸባሪዎችን ከእንትን ካልክ ጫካ ቁጭ ብለው እየሰለጠኑ እየተደራጁ ወጣ ገባ እያሉ የፈለጉትን እየወሰዱ እየገደሉ የክልሉ የፍትህ ቢሮውን አለመጠየቅ መንግስት ይህንን ነገር ዲዛይን እንዳደረገው ምስክር ነው ለኔ። ምናልባት ጭንቅላቴ በጣም ርካሽና ትንሽ ስለሆነ ይሆናል እንደዚህ ያሰብኩት። ግን መንግስት በቃ ኩዌስችን ይደረጋል። ዋይ ለምንድን ነው አርሲን ዝም ያለው? ሰዎቹ ይታወቃሉ፣ የተጫካ እንዳሉ ይታወቃሉ። ለምንድን ነው መከላከያን እንትን ብሎ ልኮ እነዚህን ሰዎች ለአንዴና ለመጨረሻ ጊዜ ከዛ አካባቢ የማያጠፋቸው? ያስደነግጣቸዋል እኮ የመንግስት ባለስልጣኖች ይታሰራሉ። የቀበሌ ሹማምንቶች፣ የካቢኔ አባላት ምናምን ተወስደው ተገለው እንትን ይላሉ። መንግስት ለብልጽግናዎች ለምንድን ነው ግድ የሌለው? የብልጽግና ካቢኔ አባላት የወረዳው ምናምኖች ተወስደው ይገደላሉ። ለምንድን ነው መንግስት ዝም ያለው? እሱ አይገባኝም። ስለዚህ ይህንን መንግስት አይዶን ነው ማለት እግዚአብሔር ቋንቋችንን ስለደበላለቀብን እንዳንግባባ ከህዝብ ጋር መግባባት አቅቶታል፣ እንተዋለን። እኔ በጣም ከአይምሮ የበላይ የምትሆንብኝ ኦርቶዶክስ ቤተክርስቲያን ሲኖዶስ ነው። ለምንድን ነው አፉን ዘግቶ የተቀመጠው? አባቶቼ በጣም ይቅርታ አድርጉልኝ ማለት ደጋግሜ እናገራለሁ። እኔ እናንተን ኩዌስችን የማድረግ ሞራል የለኝም። ግን የልጆቻችሁ ሞት አያሳዝናችሁም? አያስለቅሳችሁም ወይ? መፍትሄ መምጣት አለበት ብላችሁ አታስቡም ወይ? የኢትዮጵያ እስልምና እንትንም ነገሩን ሲሪየስሊ መውሰድ መቻል አለበት። እነዚህ ሰዎች ሙስሊሞች ነን ብለው አላሁ አክበር እያሉ ነው የሚያርዱት። ተው ይበላቸው። ምክንያቱም በእናንተ ስር ያሉ ሙስሊሞች ናቸው። እኛ ሃይማኖት ጦርነት አንፈልግም። ማንም ሰው በአስተሳሰቡ በማንነቱ ምናምን መገደል የለበትም። ያው መንግስትም ብለን ስላልቻለን መንግስት መስሚያም ስለሌለው በቃ አልጠብቃችሁም፣ ለእናንተ ለእኔ እንደሚጠፋ እንስሳ ናችሁ፣ ከፈለጋችሁ ሙቱ ከፈለጋችሁ ኑሩ ካለ በቃ መንግስት የለንም ብለን ዝም እንላለን። ግን ሲኖዶስ እኮ አለ፣ አባቶች አሉን። አባቶች ለምን ዝም አላችሁ? ይህ ኦርቶዶክስ ሀገር አይደለችም ወይ? ለምንድነው ሞቢላይዝ የማታደርጉት? ህዝቡ ለምንድነው ሰላማዊ ሰልፍ የማትጠሩት? ከሙስሊም ወንድሞቻችሁ ብዙ ነገር ለምንድነው የማትማሩት? አንድ ካልሆናችሁ እንደ አንድ አክት ካላደረጋችሁ ትጠፋላችሁ። የአርሲ ሰው ይሄን ቪዲዮ ስማ እና እንመለሳለን። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶ በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረግ እንዴት ስሜት ውስጥ እንዴት ነው የሚመጣልህ? እናመሰግናለን። አንተ ሰባይነት ተሰምቶ ነው የሰራው። የአዲስ አበባ ልጅ ናቃሃለሁ በደንብ። የአርሲ ልጆች ግን የዚችን ያህል ሩብ ድምጽ ያልሰራችሁ። ይሄ ልጅ እያለቀሰ ስለ አርሲ መፈናቀል፣ ስለ አርሲ ሰው መሞት፣ ስለ አርሲ እንደዚህ መገደል እንደዚህ በሚያወራበት ሰዓት እናንተ ለማየት እንኳን ዝግጁ አይደላችሁም። ሼር ለማድረግ ዝግጁ፣ ላይክ እንኳን ለማድረግ ዝግጁ አይደላችሁም። የአርሲ ልጆች ምንድነው ችግራችሁ? አንድ መሆን ለምንድነው ያቃተን? ለምንድነው ማልሰባሰበው? ለምንድነው ድምጽ ማን ነው? ተፈናቅለህ እኮ ነው ያለው። ተከራይተህ እየኖርክ በሰው ሀገር ላይ የተሰቃየ እኮ ነው። አንተ አራሽ ገበሬ የት ነው ያለው? የአርሲ አራሽ ገበሬ ለምንድነው ድምጽህን ማታሰማው? ይሄ ልጅ ሰባይነት ተሰምቶት እኮ ነው የሚያወራው። የአዲስ አበባ ልጅ ነው፣ ምንም የማያውቅ የአዲስ አበባ ልጅ። አንተ ግን ሼር ለማድረግ ላይክ ለማድረግ እንዲህ ስክሮል እያደረክ ታርፋለህ። ሰባይነት ይሰማ። ተመልሰህ መዝራት ማረስ ለምንድነው ያላማረህ? የአርሲ ገበሬ ለምንድነው ያላማረህ? መመለስ አቅቶህ ነው ወይ? ሼር ለድምጽህ እንዲሰማ ሼር ለምን አታረግም? ለምን አጮህም? ለቪዲዮ ያሰባም እንደሌላው አካባቢ እንደምናየው ብዙ አካባቢዎች እኮ ይጮሃሉ። ብዙ ወጣቶች አላቸው መመለስ የሚችሉ። ለምንድነው አሞታችሁ ይፈሰው? ምን አይነት ዝርክርኮች ናችሁ? ኧረ እባካችሁ እንመለስ። እስኪ ተመልሰን አገራችንን እናስተካክላት። ማንም ይከለክለን? በዚህ ዘመን በዲሞክራሲ ዘመን ለምንድነው ማንመለሰው? ለምንድነው ድምጽ ማን ነው? እባካችሁ የአርሲ ልጆች ሼር አርጉት፣ ይሄን ቪዲዮ ሼር አርጉት፣ በደንብ ሼር አርጉልኝ፣ ሼር አርጉ፣ ብዙ ሰው ጋር እንደርስ። ኤርሚን ደግሞ ይሄን ልጅ እናመሰግናለን። አንተ ምርጥ ኢትዮጵያዊ ነህ፣ ምርጥ የአዲስ አበባ ልጅ ነህ።
ክበርልን። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶት በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረድ እንዴ ስሜት ውስጥ እንዴት ነው የሚመጣልህ? አረ ድምጽ እንሁናቸው በኪዳነ ምሕረት ቲክቶክ ቪዲዮ የምትሰሩ ሰዎች እንዳለ ማለት ነው። ይሄን ነገር በቻልነው መጠነኛ ድምጽ ሆነን እናስቁመው እባካችሁ። እኔ ድብርብር ነው ያለኝ ነው የምልህ። ኪዳነ ምሕረትን በቻልነው መጠን የሰው ልጅ እስኪገደል እኔ እንጃ እኔ አላውቅም። ብቻ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ክብርት አዳነች አበቤ እንደምን አሉ? በጊዜ ቁጭ ይበሉ። እኔ ምለው አዳነች አበቤ ሰው ለገጣፎ የሚሄድ ሆየ ፈጨም ሄዶ ቤት የሚገዛው ስላለው እኛ እያወራን ያለ ነው ገንዘብ ስላለውና አቅም ኖሮት ሆየ ፈጨና ለገጣፎ ሄዶ መሬትና ቤት ስለሚገዛው ሰው አይደለም እያወራን ያለ ነው። አዲስ አበባ ላይ የነበረ ማህበረሰብ ያለ ዕውቀትና ያለ ፕላን ቤቱን አፍርሳችሁና ንዳችሁ ያለ ህዝቡ ፍቃድ እንዴ እዛ ስለጣላችሁ ስለ ደሃው ማህበረሰብ እኮ ነው እያወራን ያለ ነው እንጂ ለገጣፎና ሆየ ፈጨ ገንዘቡን ዘጭ አድርጎ ስለሚገዛ ሰው እኛ አይመለከተንም። ምን አገባን? እኛ እያወራን ያለ ነው አቅመ ደካሞች በአቅማቸው ጎመንም ገዝተው ካሮትም ሽንኩርትም አድርገው ባላቸው ነገር ከተማው ላይ ባለው ነገር እየተንቀሳቀሱ ለዕለት ጉርሻቸው የሚንቀሳቀሱትን አሁን ማህበረሰብ አለ እንጂ ለገጣፎ ሄዶ መሬት ስለሚገዛው ሰውዬ አይመለከተንም። መብቱ ነው። ጥሩ አየር ጥሩ ቦታ ሄዶ ገዝቶ መኖር ይችላል። ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎቹ አወዳድሩ። ሰው እኮ ሆድ ብሶት መሮት ማለት ነው በቀን 5 እና 6 ሰው እኮ ነው አዲስ አበባ ላይ ራሱን የሚያጠፋው መኖር አቅቶት። በኔ እኮ ግራ ነው የምታጋቡኝ እኮ። ሆድማ ስለባሰው እኮ ነው በዘፈኑ ደስ ያለው ከከተማ ወጥቶ ዳር ቆሞ ሰው የልቡን ሲነግሩት የኮረኮሩትን ያክል ይስቃል። የዚህ ሰውዬ ዘፈን ልባችንን ስለነካው ሐዘናችንን ስለቀሰቀሰው ሆድ ብሶታችንን በቃላትና በስንኝ ስለተናገረው እኮ ነው እንደዛ ይሆን ነው እንጂ እናንተ ሆድ ባታስብሱ ኖሮ ከተማችን ላይ እዛው በተወለድንበት ባደግንበት ከተማ ላይ እዛው ቦታ ላይ ቤት ተሰርቶልን ኖሮ ኑሯችንን በኖርንበት በደብራችን ባደግንበት ስፍራ ኖረን ቢሆን ኖሮ የፈረሰው ይፍረስ አሮጌው አዲስ ይሁን። ማህበረሰቡን ግን ከአምልኮ ስፍራ ነጥላችሁ ወስዳችሁ ነገ ከነጎዳ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳደር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳይወጣ ህዝቡን በታተናችሁት። በቡናና በጊዮርጊስ መካከል የነበረውን ጨዋታ ትላንትና የነበረውን ጨዋነት አይታችኋል። ከትላንት ወዲያ እዚህ የቦክስ ጨዋታ እስከ ሌሊቱ ስንት ሰዓት ህዝቡ ሰው ይታዘበናል ይበሉ እንጂ የቡናና የጊዮርጊስን ጨዋታ መጀመሪያ አዲስ አበባ ስታዲየም እንዳይደረግ ያደረገው ማን ነው? እርሶ እኮ ነው። የቡናና የጊዮርጊስ ደጋፊ እንደ አዲስ አበባ ተወላጅ እንዲሁም ደግሞ የሁለቱም ክለቦች መነሻቸው እዚቹ አዲስ አበባ ስለሆነ አብዛኛው የሚደግፋቸው ደጋፊ የአዲስ አበባ ልጅ ነው የቡናና የጊዮርጊስ ደጋፊ። ስለዚህ ስቴዲየም ውስጥ ብሶቱን መናገር ጀምሮ ነበር። እግር ኳሱ ላይ በተገናኘ ጊዜ እርስ በርሱ ይበሻሸቃል፣ እርስ በርሱ ይነቋቆራል። ነገር ግን በሀገሩ ጉዳይና በአዲስ አበባ ጉዳይ ግን አንድ አይነት ድምፅ ነበራቸው። ያንን ድምፅ እናንተ አፈናችሁ አዲስ አበባ ስቴዲየምን ለአመታት ከልክላችሁት በሩን ዘግታችሁ ነበር እና ምን ይገርማል ታዲያ እንዴ? በህወሓትም ጊዜ እኮ የቡናና የጊዮርጊስ ደጋፊ ስቴዲየም ሞልቶ ነው የሚያየው እና የቡናና የጊዮርጊስ ደጋፊ ስቴዲየም ገብቶ ብልጽግና አንደኛ ነው ያለው። በእርሱ አስተዳደርና መዋቅር ደስተኛ ነኝ አለ። ከከተማ ወጥቶ ዳር የቆመው የአዲስ አበባ ልጅ ስንትና ስንት ኪሎ ሜትር አቋርጦ ነው 4 ባስ 9 ሚኒባስ ተሻግሮ እኮ ነው አዲስ አበባ ስቴዲየም ወጥቶ ኳስ የሚያየው። የጊዮርጊስና የቡና ደጋፊ በምንም ሁኔታ ውስጥ ክለቡን ለመደገፍ የትም ይገኛል። ስለዚህ እርሶ ምን ለማድረግ ፈልገው ነው እንዴ? የጊዮርጊስና የቡና ደጋፊ አዲስ አበባ ስቴዲየም መግባቱ የብልጽግናን ትልቅነት የሚያሳይ ነው ብለው ያወራሉ። ትልቅ ሰው አይደሉ
እንዴ የቡናና የጊዮርጊስ ደጋፊ ማለት ነው ክለቡ ሲኦል ቢጫወት ሲኦል ሄዶ ያያል ሲኦል ያያል። አሁን ግን የአዲስ አበባ መዋቅርና መስተዳደር ገሃነም ሆኖበትም ቢሆን ክለቡን ለመደገፍ ማሊያውን ለብሶ ስቴዲየሙን ጢም አድርጎ አይቷል። ግን እንዴት ነው የገባው? በምን አይነት ጥበቃ ነበረ? የፈለገውን እንዳይናገር አፈናችሁታል። የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ከእርሶ ጋር አንድ ነገር እንወዳደር። እርሶ በከተማው የሚኖረው ህዝብ ደስተኛ ነው ብሎ ካመኑ ማለት ነው እስቲ ሜዳውን ይፍቀዱለት፣ ይውጣና ህዝቡ ስሜቱን ይናገር። እውነት እርሶ የሚያስተዳድሩት የአዲስ አበባ ነዋሪ በእኔ አስተዳደር ደስተኛ ነው ካሉ ሜዳውን ይፍቀዱለትና ከኮየ ፈጬም ከቡልቡላም ከየትም ቦታ ላይ እንዲሁም ደግሞ ከተማ ውስጥ ካለው ህዝብ ተወጣቶ መስቀል አደባባይ ላይ ሐሳቡን እንዲገልጽ ፍቀዱለት። እስቲ ይህን አድርጉ። ያኔ እኛም ለዚህ ህዝብ ድምጽ መሆኑን እናቆማለን። እውነትም ይሄ ህዝብ ደልቶታል ብለን ድምጻችንን እናቆማለን። ግን አታረጉትም። እስቲ ለህዝቡ ድምጹን እንዲያሰማ ሜዳውን ፍቀዱለት። ወይ ፍንክች። ኦኬ እንግዲህ እየተደረገ ያለውን እንደሰማችሁት ነው። እየተደረገ ያለውን ነገር ያየን ነው የሰማን ነው የምንገኘውና በጣም የሚያሳዝን ነገሮች ነው በዚህ ሰዓት እየወጡ ያሉ መረጃዎች። መጨረሻው ቪዲዮችን ይሄኛው ቪዲዮ ነው። እንግዲህ አርቲስት ቴዲ አፍሮ በእነዚህ ያለ መልኩ የክብር ሽልማት ዋንጫ ይሸለሙት ይገኛሉ። ከኋላ ባክግራውንዱን እንደምታዩት ሄሎ ታክሲ ይላል። እንግዲህ ይሄ ድርጅት ከፈረሰ ቆይቷል ማለት ነው። በተለያዩ ዘረፋ ማጭበርበርና ምናልባት በዚህ ቪዲዮ አሁን የቅርብ መስሏቸው በጣም ብዙ ኢትዮጵያውያን የተሸወሩ ይገባዋል ክብር ለንጉሱ የሚል ነገር አስተያየት እያየው ነበረና ይህ ቪዲዮ ምናልባት ሁላችሁም ትኩረት ሰጣችሁ ካያችሁት ባክግራውንዱን እዩት በደንብ አድርጋችሁ የቆየ ቪዲዮ ነው ለማለት ያክል ነው ይህ ቪዲዮ ይዤላችሁ የመጣሁት ማለት ነው። ሁላችሁም ይህን ቪዲዮ በተለይ ለኦርቶዶክሳውያን አድርሱ፣ ሼር ያደርጋችሁ።